ቤተሰቦቼ ይቅርታ መጠየቅ የትልቅነት ምልክት እንጂ የትንሽነት ምልክት አይደለም። አይደለ? ይቅርታ ማድረግም ይቅርታ መጠየቅም በነገራችን ላይ መታደል ነው። ይሄን ታውቃላችሁ አይደለ? አንዳንድ ጊዜ እኔ ሰው የሆነ ነገር በድሉኝ ምን አለበት ያን ነገር ረስቼ ይቅር ብዬ በቃ እንደ በፊቱ በኖርኩ ብዬ እላለሁ። ግን አልችልም። በቃ ተፈጥሮዬ ነው፣ አልችልም። ያን ሰው ይቅርታ አድርጌለት ራሱ አብሬው ብኖር እንደ በፊቱ በንጹህ ልቤ አብሬው አልኖርም፣ እፈራዋለሁ። እና ስለዚህ እንላችሁ ፈልጌ ነው ይቅር ማለትና ይቅርታ መመለስ ወይም ደግሞ ይቅርታ መጠያየቅ አንድን ሰው ይቅርታ ሲል እሺ ብሎ ያም ሰው ይቅር ማድረግ በጣም ንጹህ ልብ ነው ብዬ አስባለሁና የመታደል ነውና ሩታምና ኤፍሬምም በቃ ያለው ነገር ይቅርታ እኛም ስለከሰስናችሁ ይቅርታ እናንተም ደግሞ ይሄን አርጋችሁ ነበረ ሁሉ ነገር በቃ እንደዚህ ስለቀረ ሰላም እንፍጠር። ከዚህ በኋላ ጠብ አንፈልግም። አንድ ላይ በፍቅር እየበላን እየጠጣን እየተደሰትን ነው እንድንመጣ የምንፈልገው እና ስለዚህ ውድ ቤተሰቦቼ ማለት ነው ሄርሜላ እንግዲህ እኔ ከዚህ በኋላ የሆነ ጥፋት እያጠፉ እየመጡ ይቅርታ ይጠይቃሉ። ምንም ከዚህ በኋላ እነሱንም ይቅርታ መጠያየቅም ይቅርታ ማድረግም አያስፈልግም። አንደርስባቸውም እንዳይደርሱብን ከዚህ በኋላ ከነሱ ጋር ምንም አይነት ግንኙነት ሊኖረን አልፈልግም። ምንም ነገር የሚያገናኘን ነገር የለም። ስለዚህ ከዚህ በኋላ እኔ ከአብርሃም ጋር ማውራው እንጂ ከናንተ ጋር ማውራው ነገር የለም። አብርሃም ከናንተ ጋር ግንኙነት የሚኖረው ከሆነ ከኔም ጋር ያለው ነገር ይጨርሳል። ስለዚህ ምናምን ብላ ይሆናል አይደል በቃ ይቅርታ ስትጠይቅ ትልቅ ሰው የሆነች መሰላቴች ወራደ ማለት ነው። የሰው ትዳር አፋታ የሰው ባለ ጉብ ብላ እና ውድ ቤተሰቦች ሄርሜላ እንግዲህ ይቅርታ አላደርግም ብላለች። የሷን ይቅርታ ቀቅላ ትብለው ማለት ነው። ሩታን ከዚህ በኋላ ቤተሰቦቼ ከአብርሃም ጋር ሆነም ከሄርሜላ ጋራ በፍጹም እንድትገናኝ አልፈልግም። ምክንያቱም እሷ ሰላም ሆና ለመኖር አብርሃምና ከሄርሜላ ጋር መራቅ አለባት። በተለይ አብርሃምን መከታተል የለባትም። ወንዶች በነገራችን ላይ የሚነቃቸውን ሰው ነው የሚወዱት እንጂ የሚያከብራቸውን ሰው አይደለም። ስላየሁት ነውና ስለዚህ ማለት ነው ሄርሜላ ከምንም በላይ ራሷን ነው ያስናቀችው እንጂ ሌላ አይደለም። እና ሩታ አብርሃምን መተው አለባት። እርግፍ አርጋ ሲደውልላትም አለማንሳት አለማግኘት አለባት። ምክንያቱም ባገኘችው ቁጥር የሚሰሩትና የሚያደርጉት ነገር እሷን ስለሚያበሳጫት ሰላማን ስለሚነሳት ሩታ ከዚህ በኋላ ከአብርሃም ጋር እንድናያት አንፈልግም ማለት ነው ውዶቼ። የእውነት በጣም ያበሳጫል።